አረ ኮሜንታተሮች ምን ሆናችሁ ነው? አረ ተረጋጉ እንዴ! የዚህን ያህል ማት። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። ጨረቃዎቹ በብሩኬ ቤት መጥተዋል። ዛሬ እንግዲህ አንዳንድ ነገር ብለዋል ማለት ነው። ስለዛ ቪዲዮ አንዳንድ ነገር ላለውኝ እስከ ቪዲዮ ፍጻሜ ድረስ አብራችሁ ይሁኑ ቤተሰብ። ቪዲዮውን ላይክ ማድረጋችሁን አትርሱ ማለት ነው። ስለምታበረታቱ ከልብ ነው የማመሰግነው ቤተሰቦቼ። ሲቀጥል እንግዲህ በብሩኬ ቤት ሀይሚዬ ናት የመጣችው። ሀይሚ ናት በቃ ፏ ብትን ብላ በብሩኬ ቤት ስትሰራበት የነበረው። እሱም ምንድን ነው በቃ ትናንትና በተለይ በተፈጠረው ሰሞኑን ዋናው መነሻው መንስኤው የጥላቸው መንስኤ ምን እንደሆነ ሁሌም ያው የሚናገሩት ነገር ነው። እኔም የምናገረዋለሁ ማለት ነው። እና ያው ትናንትና ብሩኬና ዳኒ በጣም ተደባድበው ነበረ እና ብሩኬ እንዲህ ማድረግ እንደሌለበት ብሩኬን ዳኒን ማለት ከዳኒና ከሶስት ህይወት የምንወጣ ከሆነ እነሱ ሰላም እንደሚሆኑ ግን ብሩኬ የሚወጣ ሰው አይደለም እያለች ነበር ስትናገር የነበረው። ያው ማለት ብትመክሩት በሚል በነገራችን ላይ እኔ በጣም የተገረምኩት እንዳለ ሀይሚን ነበር ስትወቅሷት የነበረው። ቤተሰቦች ተረጋጉ። ማርያምን ሀይሚ የምትወቀስ ልጅ አይደለችም ማለት ነው። ማንኛችሁም ነገር ብታረጉ ሰገጥ ነሽ፣ አማይገባሽ ነሽ ቡራጌ እንዴ! አሁን ከሀይሚ ቤት ደግሞ ትሄዱና ብሩኬን መሳደብ እንዲህ ግን እኔ አንዳንዴ ኮሜንታተሮች አረ ተው ተው ተው፣ ጥሩ ያልሆነ መጥፎ ነገር ባንናገር የተሻለ ነው። ለምንድን ነው እንደዚህ? ይሄ እኮ በቃ ያለ ነው ሆን ምን ሌላ ነገር ሰው ያደርግን? ምን አደረገች አሁን ሀይሚ የዚህን ያህል ከብሩኬ ቤት ማት የምትወርዱባት ማለት ነው? እኔ ሀይሚ ላይ እንደዚህ ማት ትወርዳላችሁ ብዬ መቼም አስቤ አላቅም፣ እውነት ለመናገር ማለት ነው። ምን አደረገች ይች ልጅ? በቃ እሺ በይው ተስተካከይ ነው ሆሶ እነሱ ራሳቸው ፈልገው ነው። በቃ ድራማውን ማለት ብራንኩ እንዲረዝም ስለተፈለገ እኮ ነው። የተሰጣትን ካራክተር ይህን ነገር ነው መጫወት ያለብሽ ተብላ የተባለችውን ነገር እኮ ነው እየተጫወተች ያለችው ማለት ነው። እናንተ ብሩኬ በቃ ለሰስ ማለት ጸባይ ሆኖ ከሚጫወትበት ፓርት ላይ ይጫወታል፣ ወይም ደግሞ ተናዳጅ ሆኖ ከሚጫወትበት ፓርት ላይ ያንን ይሰጠውና ይጫወታል። እና ምንድን አሁን ይችል ምን ታድርግ? እኔ ግን በጣም ገረማ። አሁን ከቤቷ እኮ ሀይሚን የምወቅስ የለም እውነት ለመናገር በቃ ከብሩኬ ቤት እሷን ለምንትን ለማለት የምታረጉት ነገር ኧረ ማሬብን በጣም ስነ ስርዓት ይኑረን። ማለት ለምንሰጠው ኮሜንት በቃ ወይ አስተማሪ ነገር እሷም ብላለች። በነገራችን ላይ ስድብ የትም አያደርስም፣ ስድብ አትሳደቡ ብላለች። ማንንም ብሩኬን ቢሆን ማንንም ዳኒንም ስድብ ያበረታታል እንጂ ምንም የሚመልሰው ነገር እንደውም እልህ ውስጥ ነው የሚያስገባው። እሱንም የሆነ እልህ ውስጥ ሳይሆን የሚገባ ኮሜንት ሳይሆን አስተማሪ ለእሱ የሚጠቅም ኮሜንት ነው መስጠት ብላ ብዙ ጊዜ ተናግራለች በነገራችን ላይ ማለት ነው። እና ስትል የነበረው ብሩኬን መማታት የለም እሱ ዳኒ ብሩኬ ዳኒ መማታት የለበትም። ለምን እንደዚህ አይነት ነገር ያው ብሩኬ ደግሞ ዳኒ ያፈቅርሻል ነው። ለምን አይንሽ አያይም? ያፈቅርሻል። ይህን ሁሉ የሚያደርገን በመሀላችን ክፍተት እንዲፈጥር የሚያደርገን ብሩኬ ዳኒ ነው። ስለዚህ በባለፈው በተፈጠረው ነገር ደግሞ እኔ ይቅርታ ብያለሁ፣ ሶ ለምን ይቅርታ አታደርግልኝም ነው። እሱ ደግሞ በባለፈው ከዳኒ ቤት ተገኝተሻል፣ ምን እንዳደረግሽ አውቃለሁ ነው። በቃ የሶሲም የብሩኬም እንትን ትናንትናም ደግሞ የተፈጠረውን ነገር መጨረሻ ላይ አይተናል። ሶ አሁን በቃ ሁሉም ነገር ማለት ነው እኛ አሁን እንደተመልካች ብሩኬም ሀይሚን በድሏታል በእውነት ከተባለ፣ ሀይሚም ደግሞ ከዳኒ ቤት ሂዳ የማይደረግ ነገር ያው ሶሲ እንደ እንትን አይታ እንዴት እንዲህ ታደርጋላችሁ ብላ ተናግራለች። ሶ በቃ ብሩኬም እንትን ብሏል። መንስኤው ዋናው የብሩኬ ስራ ቢሆንም አሁን ግን ተመላልሰዋል። ግን በመሀል አሁን ነገሩን እያባባሰ ያለው ዳኒ ነው። በመሀልም ሽማግሌ ገብቶ ላስታረቅ ፍስጤ እንግዲህ ትናንትና ለማስታረቅ ቢሞክርም ጭራሽ ሀይሚ ከፈቀድሽልኝ አንቺ እኔ የማታለው በማለት ዳኒ ስለ ብሩኬ ካሁን በኋላ አያገባኝም በማለት ተጣልተው ተደባድበዋል። ከትናንትናው ቪዲዮ ላይ ማለት ነው። ሶ ይሄን ነገር እንግዲህ ስለ እኔ ደግሞ አሁን ከዛሬው ቪዲዮ ላይ ሀይሚ እርግጠኛ ነኝ ተመልካች ያናደዳችሁ ምንድን ነው ዳኒን እፈልገዋለሁ እንዳትነካው ስላንተ አያገባኝም ባለችው ፓርት ይመስለኛል። ለምን ብሩኬን ትተሽ ዳኒን እፈልገዋለሁ ዳኒን እንዳትነካው ምንም ነገር እንድትነካው አልፈልግም ስላለች ነው የተናደዳችሁት። ለምን ከብሩኬ ውጭ እሷ ለማንም እንደማታስብ ስለምናቅ ማለት ነው። ይህን ነገር ግን ማለት ነው እኔ አንዳንዶቹ ተመልካቾች ጎበዝ ናቸው። አንዳንዶቹ ለምን እንደማይገባቸው ይገርመኛል።
በቃ መሆን ስላለበት ነው። እዚህ ላይ አሁን እንደዚህ ካልሆነ ቪዲዮ እይታም አይኖረው፣ አይጋጋልም፣ ቪው ይቀንሳል። ስለዚህ በቃ እነሱ እየሰሩ ነው ስራ። እኔ በምን አይነት ቋንቋ እናስረዳችሁ ማለት ነው። ማለት እኔ አሁን በተለይ አንዳንድ ፓርት ላይ ተራርቀዋል። እውነት ለመናገር የሆነ በቃ ማለት እንትን ማለት በቃ የሆነ ቲክቶክ ላይ የምሳያቸው ምናምን ብዙ ጊዜ በጣም በብዙ ነገር ኦልሬዲ ተለያይተዋል ማለት ይቻላል። ግን አሁን ብለው አስበውበታል። በቃ ይሄ ነገር እየተሰራ ያለው እንዲሁ በብዙ ነገር ማየት ትችላላችሁ። ስለዚህ ማለት ነው ከብሩኬ ቤት ሄዳችሁ ሀይሚን ለመውቀስ ሀይሚን ለመናገር ከብሩኬ ከሀይሚ ቤት ደግሞ ወይም ብሩኬ ሀይሚን እንደበድላት ከሚጫወትበት አክተር አንተን ላይ ፓርት ላይ ሂዳችሁ ብሩኬን በስድብ የምታጠረግዱ እኔ ግርም ትሉኛላችሁ። በቃ እነሱ እውነት ለመናገር በቃ የሚሆን በቃ አስተማሪ የሆነ ኮሜንት መስጠት ካለዛ ደግሞ ላይክ አድርጋችሁ ኮሜንት አለመስጠት ይችላል። በቃ አፋች እንዳየነው የተሰማን ገና ራሱ ቪዲዮን ሳንጨርሰው እንደፈለግን የምንናገር በኮሜንት አለን። እውነት እንደ ይባን ሀገር የተሻለ ነው። እነሱም በነገራችን ላይ ተናግረዋል። በጣም ብዙ ጊዜ ተናግረዋል። ኮሜንት አትሳደቡ። ያው ብትሳደቡም እነሱ ምንም የሚቀንስባቸው ነገር የለም። አንድ ሰው እኮ አብዶ ምን ብሎ ቢሳደብ ያው ትንሽ ለነሱ ማለት አንዳንድ የሚነካ ኮሜንት ሊኖር ይችላል። ግን ደግሞ እነሱ ይሄን ስራ ሲሰሩ መቼም አንሰደብም አንወቀስም ብለው አይደለም። ብዙ ነገር እንደሚመጣባቸው ያውቃሉ፣ ከተመልካች ማለት ነው። ኦዲየንስ ብዙ ነገር እንደሚላቸው ግን ደግሞ ለኦዲየንስም ለመናገር እየሞከሩ ነው። አንዳንድ ተመልካች የማይረዳን ተመልካች እንትን ስላለ ብዙ ተመልካች እየተሳደባችሁ ነው በነገራችን ላይ እና ላለመሳደብ ሞክሩ። እውነት ሀይሚ በጣም ነው ያሳዝነች በዛሬ ኮሜንት ማለት ነው። እና ቤተሰቦቼ ስራ ነው በቃ ይሄ እኔ እንዴት ብዬ ላስረዳችሁ? ስራ እየተሰራ ነው ያለው እየሰሩ ነው ያለው። ስራቸው ደግሞ ከበፊቱ አሁን በመሀል ቀዝቀዝ ብሎባቸው ስለነበረ የተሻለ እይታ እያገኙ ነው አሁን ቪዲዮ ላይ ማለት ነው። ስለዚህ በቃ የተሻለ ነገር የሚገኝ ከሆነ እንደዚህ መስራት። ምክንያቱም እኛ ደህና ነገር ስለማንወድ እኮ ነው ቤተሰብ ደግሞ ብዙ ጊዜ የእነሱን ፍቅር ስለምንወደው ተመልካች የእነሱን መለያየት ስለማይፈልግ ታረቁ አልታረቁ ብሎ በጣም ዘስፔንስ ሆኖ ነው የማየው። ለዛ ነው እንደዚህ አይነት ነገር የሚሰሩት በተደጋጋሚ ማለት ነው። እንግዲህ ያው መጨረሻም ሊስማሙ አልቻሉም። ብሩኬና ሀይሜ እንደ ሁሌው በጭቅጭቅ ነው የተለያዩት። እሱን እያመሽ ነው እኔ ልታምኝ አልቻልሽም። ዳኒን ሀይሚ ደግሞ ከሱ ህይወት ወጣ ነው። ብሩኬ ደግሞ አለቀውም ነው። በቃ ፉከራው እንደቀጠለ ነው። ወደፊትም ይቀጥላል ማለት ነው። እና ያው ሆን ብለው እየሰሩ ስለሆነ ነው። ቤተሰቦቼ እና አትበሳጩ ለማለት ያክል ነው። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።